ሳምንታዊ የኢቲቪ ስፖርት መሰናዷችንን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ መዝናኛ ቻናል በቀጥታ ስርጭት የተከታተላችሁ ትገኛላችሁ። ዛሬ በልዩነት 54ኛውን የኢትዮጵያ አትሌቲክስ ሻምፒዮና የተመለከተ ጉዳይ ያነሳን ቆይታ እናደርጋለን። ለዚህም ደግሞ እንግዳችን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስን ስቱዲዮ ይገኛሉ። አርቲስትና ስፖርተኛ እርሱ አይባልም በሚለው ስለሺ ጥሪያችንን አክብረ ስቱዲዮ ድረስ ስለተገኘ ከልብ እናመሰግናለን። እኔም ስለጋበዛችሁ እናመሰግናለሁ። መልካም መነሻ የምናደርገው ጥያቄ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የፊታችን ሚያዝያ 28 ጅማሮን አድርጎ እስከ ግንቦት 3 ይከናወናል። እንደው የኢትዮጵያ አትሌቲክስ ሻምፒዮና ለአትሌቶች ምን ጠቀሜታ አለው የሚለውን የመጀመሪያ ጥያቄ እናርግና ሐሳብን ብታጋራ። እሺ አመሰግናለሁ። የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ትልቁ ውድድር ነው። ለአትሌቶች በጣም ያው ብዙ ጥቅም አለው፣ ለክለቦችም ለክልሎችም በዋናነት ያው አትሌቶች ራሳቸውን ብቃታቸውን የሚለኩበት ውድድር ነው። ይሄ ውድድር ያው አትሌቶች ባላቸው ውጤት ነው ክለብ ውስጥም የሚቆዩት በሚያስመዘግቡት ነጥብ ማለት ነው። ከዛ በተረፈ እዚህ ራሳቸውን እዚህ ውጤታማ የሆነ ሰው በተለይ ከ800 ሜትር ጀምሮ እስከ 10000 ድረስ በተለይ አዳዲስ አትሌቶች የሚመጡበት ከሆነ የውጪ ማናጀሮችም እዚህ ያያቸዋል። በቀጥታ ውድድር ዓለም ላይ የሚያገኙበትም ውድድር ነው። እንግዲህ አጠቃላይ ያላቸው ብቃት አትሌቶች የሚያዩበት ውድድር ነው ማለት ነው። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በቀጣይ ቀናት ይከናወናልና ምን ቅድመ ዝግጅት ተደረገ? ቅድመ ዝግጅት እንግዲህ ያው የኢትዮጵያ አትሌቲክስ ፌዴሬሽን ከሚያዘጋጃቸው ውድድሮች አንዱ ትልቁ ውድድር ይሄ ነው። የራሱ በጀት አለው። በጀቱ አመቱ መጀመሪያ ላይ ወይም ደግሞ ጠቅላላ ጉባኤ ላይ የሚጸድቅ በጀት ነው። ያንን ተከትለን ነው እኛ የምንሄደው። ስለዚህ አብዛኛው ነገር የባለፈው ስራ አስፈጻሚ ሰርቶት ሄደው ነገር ነው የምናስፈጽመው። የኛ እንግዲህ ጠቅላላ ጉባኤ ጠርተን የፋይናንስ ከፋይናንስ ጋር ተያይዞ ከበጀት ጋር ተያይዞ ያው ሰፋ ተደርጎ የሚያዝባቸው ሁኔታዎች አሉ። ግን ያን የተበጀተውን በጀት ይዘን በዛ ውስጥ ይሄ ውድድር ለማድረግ ያው የራሳችንን ጥረት ያደረግን ነው። በተወሰነ መልኩ አንዳንድ ነገሮችን ለማድረግ እየሞከርን ያለ ነው። ዝግጅቶች የተወሰኑ ስራ አስፈጻሚዎች አሁንም አካዳሚ ሄደው አንዳንድ ነገሮችን ያገዙ ነው ያሉት። ከዚህ በፊት ውድድሩ እንግዲህ ማክሰኞ ነው የሚጀምረው። ዛሬ እሁድ ነው። ዛሬ አትሌቶች ውድድራቸውን የውድድር ቁጥራቸውን በፊት ለክለብ ይሰጥ ነበረ። ያ አሁን ቀርቶ አትሌቱ ራሱ ሄዶ ቁጥሩን የሚወስድበትና ከውጭም የመጡ እንግዶች አሉን ከወርልድ አትሌቲክስ እነሱም ኢንስፔክት የሚያደርጉን ነገር አለ። ያው ስራው ኦሬዲ ተጀምሯል ማለት ነውና ዝግጅቶች ያው በጥሩ ሁኔታ እየሄዱ ነው ያሉት። መልካም። ከዚህ ቀደም እንግዲህ በተለይ የኢትዮጵያ አትሌቲክስ ሻምፒዮና 2017 ዓ.ም በአዲስ አበባ ስቴዲየም እንደሚከናወን ይፋ ተደርጎ ነበር። አሁን የውድድር ቦታ ለውጥ ተደርጓል። ለምን ተደረገ? የውድድር ቦታ ለውጥ እንግዲህ እንዳልከው አዲስ አበባ ይላል። እኛም ወደዚህ ፌዴሬሽን ስንመጣ ብዙ ነገሮች አልቀው ስለነበረ በተለይ የተራኩ ግዢ ተፈጽሞ ስለነበረ ቃው ሞጆ ደረቅ ወደብ ገብቷል የሚል ስለነበረ ይደርሳል ወጥቶ ተገጥሞ ያው ከዛ ከወጣ ስራው ያንድ ወር ስራ ነው። ኮንትራክተሮቹ ትራኩን የማንጠፍ ስራ ማለት ነው። ይደርሳል የሚል ግምት በጣም ሰፊ ግምት ነበር ሁላችንም። ከባህልና ስፖርት ሚኒስተር ጋራ ከክብርት ሚኒስተር ዴታው ካቶ መከዩም ጋራ ሰፊ ውይይቶች በተለያዩ ጊዜቶች እናደርጋለን፣ እንደዋወላለን። እኛም በአካል ሄደንም የትልቁ አጀንዳችንም እሱ ስለሆነ ማለት ነው አትሌቶቻችን በጣም የተቸገሩበት ያለው የማዞተሪያ ስፍራ ስለሆነና ሁሉም አትሌት ደግሞ ከማራቶን ጀምሮ ትራክ ያስፈልጋቸዋል። የትራክ ትሬኒንግ ይሰራሉ። መወዳደሪያም እንደዛውና በተለይ ያው ለትሬኒንግ በጣም እንፈልገዋለንና የአዲስ አበባ ስቴዲየም ደግሞ በጣም የምንወደው ታሪካዊ የሆነ ቦታ ነው። ለትሬኒንግ በጣም የሚመች ቦታ ነው። ለውድድርም እንደዛው ያልቃል የሚል ግምት ነበረን። በጣም ተለፍቷል። እኛም በጣም ጓግተናልም ለፍተናልም። ከሚኒስትር መስሪያ ቤቱም የሚችለውን አድርጓል። ግን ተያይዞ በመጡ ችግሮች ከኮንትራት አሰጣጥ ጋር ስቴዲየሙን ሙሉ ለሙሉ ከማደስ ጋር ተያይዞ ስለነበረ አንዳንድ ነገሮች ሊያልቅላቸው አልቻለም። እየተሞከረ ነው። ዘንድሮ እንግዲህ
ባልተመቻቸ ሁኔታም ቢሆን ያው ያደረግን ነው በዛ ምክንያት ወደ አካዳሚ ቀየረናል ማለት ነው እንግዲህ የውድድሩ በኢትዮጵያ ስፖርት አካዳሚ እንደሚከናወን ይፋ መደረጉ የሚታወስ ነው የኢትዮጵያ ስፖርት አካዳሚ ትራክን በራሱ ደግሞ ችግር እንዳለበት ወይንም ብዙ አገልግሎት ከመስጠቱ አንፃር ለአትሌቶች አመቺ ያለመሆኑ ይነሳልና ይህንን በተመለከተ በቀጣይ በተለይ በኦሎምፒክም የዓለም ሻምፒዮናን በቀረበ ቁጥር አትሌቶች የሚያነሱት ዋነኛው ጥያቄ የመለማመጃ የትራክ ችግር ነውና ይህንን ከመቅረፍ አንፃር የኢትዮጵያ አትሌቲክስ ፌዴሬሽን በቀጣይ ምን አቅዷል በቀጣይ እኔ አሁን ምመኘው የአዲስ አበባ ስቴዲየም ቢሰጠን የአዲስ አበባ ስቴዲየም ባህልና ስፖርት ነው የሚያስተዳድረው ምን ተጠቀምበት ትራኩን እኛ እንጠቀምበታለን የኳስ መጫወቻውን ያው የእግር ኳስ ፌዴሬሽን ይጠቀምበታል ያው በጋራ ነው የምንጠቀመው ማለት ነው የማስተዳደሩንም የማልማቱንም ስራ ለኛ ቢሰጠን ለኛ ጥሩ ነበር አሁን እንግዲህ መንግስት ያው ሁሉንም አንድ ላይ ተያይዞ ያው እንደምታቀው እግር ኳስ ላይ ራሱን የቻለ ችግር ስላለ ሜዳዎችን ደረጃቸውን ለማሳደግ የመስራት ስራዎች ስላሉ በዛ ሂደት ውስጥ ሆኖ ነው እየተቸገርን ያለ ነው እኛ እንደ ኢትዮጵያ አትሌቲክስ ፌዴሬሽን ያው የራሳችን የለንም ቦታ ከአዲስ አበባ ውጭም ሰንዳፋ በከ የሚባል ነበር ድሮ የተጀመረ እሱም ሳይሳካ ቀረ አንዳንድ እንቅስቃሴዎች ጀምረናል የራሳችን እንዲኖር ማለት ነው ግን በዋናነት የአዲስ አበባ ስቴዲየም ምክንያቱም ቢሰጠን ጥሩ ምክንያቱም አሁን ትልቁ ስቴዲየም አዲስ አበባ ስቴዲየም በሚቀጥለው አመት ያልቃል በያስባለሁ አውዛም ለኛው ነው የሚሰራው ለዚህ ዘንድሮ ነው የምንቸገረው እንጂ ያኛው በትልቅ በጀት መንግስት እየሰራ እንደሆነ እናቃለን ሄደን ጎብኝተናል በጣም በጥሩ ሁኔታ እየተሰሩ ነው ያሉትና በአጋጣሚው ዘንድሮ አልደረሰልንም ለሚቀጥለው ግን ጥሩ ይሆናል በያስባለሁ አትሌቲክስ ፌዴሬሽን እንግዲህ ያው ከባህልና ስፖርት ጋራም ከሌሎች ጋራም አንድ አሁን ትልቅ ያየነው ክፍተት ለምሳሌ አንዳንድ የሙያ ጥናቶች ተደርገው ነበርና ሪፖርቶች ስናይ በአትሌቲክስ ስፖርት ስታንዳርድ ያሟላ ሜዳ ኢትዮጵያ ውስጥ ያለው አዲስ አበባ ስቴዲየም ብቻ ነው ሌሎቹ ሜዳዎች ባህር ዳርም አዋሳም ድሬዳዋም የራሳቸው የሆነ ያው የሚፈልጋቸው እንትኖች ስታንዳርዶች አሉና አሟልቶ የተሰራ ትራኩ አይሰራ እንጂ የማማማቂያ ስፍራ ለብቻ ይፈልጋል የተለያዩ ነገሮች የሚፈልጋቸው ነገሮች አሉና ያንን አሟልቶ ያለው በዛ ጥናት መሰረት የአዲስ አበባ ስቴዲየም ብቻ ነው እና ሌሎችም ስቴዲየሞች ሲሰሩ እንደገናም ሲታደሱ ከኛ ከአትሌቲክስ ፌዴሬሽን ጋራ የሙያ ድጋፍ ብናደርግና አላስፈላጊ ብክነቶች አሉና እንዲሟሉ ተደርጎ መስራት ይቻል ነበር እና እነኛ ነገሮች ክፍተቶች እንትን እንዳይሉ ወደ ሁሉም ክልሎችም አዲስ አበባም ከባህልና ስፖርት ጋርም አሁን በጀመር ነው ጥሩ ግንኙነታችንን አጠናክረን ያው ትራኮቹም እንዲያልቁ ሌሎች ማዘውተሪያ ስፍራዎችም እንዲሰሩ እንሰራለን ማለት ነው እንደ አትሌቲክስ ፌዴሬሽን መልካም ክቡራን ተመልካቾቻችን ኢቲቪ ስፖርትን እየተከታተላችሁ ትገኛላችሁ ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ሰን ጋር 54ኛውን የኢትዮጵያ አትሌቲክስ ሻምፒዮናን በተመለከተ ውይይት እያደረግን እንገኛለን ስለሺ ቀደም ሲል በተለይ የአዲስ አበባ ስታዲየምን የማስተዳደር ፍላጎት እንዳላችሁ አንስተልን ነበር ቢሰጠን ጥሩ ነው የሚልና ጥያቄ አቅርባችኋል ጥያቄ ከፉትቦል ፌዴሬሽን ጋር አቅርበናል እኛ ሳንሆን ያቀርብነው ረዳት ኮሚሽነር ደራርቱ ቱሉና አቶ ኢሳያስ ጅራ እንዳቀረቡ ሰምቻለሁ ከማስተዳደር አንፃር ማለት ነው እኛ ከማስተዳደር አንፃር ብቻም ሳይሆን ከመስራት አንፃር እንትን እንድንል ማለት ነው አሁን ይሄ ሁሉ ችግር ውስጥ አንገባም ነበር አዲስ አበባ ስቴዲየም ለባለፉት 3-4 አመታት ያገለገለን አይደለም በተለያዩ ችግሮች ማለት ነው ማለት ትልቅ ችግር ሆኖ አይደለም ስለዚህ አንዳንድ ጊዜ ኃላፊዎች ሲቀያየሩ የሚመጡ ችግሮች አሉና አንዳንዶችም ደግሞ የሚሰጡት ትኩረት ሁለተኛም ደግሞ አንዳንድ ጊዜ ኮንትራክት ሲሰጥ ምን ሲልም ሁሉን ነገር ዲቴል ያለ ማወቅ እግር ኳስ ፌዴሬሽን እግር ኳስ ምን ይፈልጋል ከፊፋ ስታንዳርድ አኳያ የአትሌቲክስ ምን ይፈልጋል ከወርድ አትሌቲክስ ስታንዳርድ አኳያ የሚሉት ነገሮች ነኛ ካለ ማገናዘብ የተፈጠሩ ችግሮች እንዳሉ አይተናል ስለዚህ ከዛ ማንጻር
ከታሪካዊነቱም አንፃር አሁን እንደዚሁም ከኃላፊዎች ጋር ስናወራም የአዲስ አበባ ስቴዲየም የፈለገ ነገር እንትን ብናረጋው አሁን ለፉትቦል ያን ያክል ይጠቅመናል የሚል አይነት ነገር አለን የሚል ነገር የላቸውም ምክንያቱም አዲስ የሚፈልጋቸው ብዙ ነገሮች ስላሉት ማለት ነውና ከዛ አንፃር ያው እንደተወሰነ እንደዚህ የምናወራቸው ነገሮች አሉ ስጡን የሚል ነገር ማለት ነው ስለዚህ እንግዲህ እቃውም ስለተገዛ ብዙ ነገሮችም ስላሉ ግዢዎችም ሲፈጸምም ከክፍያ ጋርም ተያይዞ ከዶላር ጋርም ተያይዞ ገንዘቦችኛ አካውንትም ነበሩ እነኛ ነገሮችን እንትን የማረክ ነገሩም ስላለ ኦሬዲ ተገዛም ስለሆነ አሁን ባሁኑ አላቀረብንም ግን ወደፊት እኛ ብናስተዳድረው ብንሰራው ምክንያቱም አቅምም አለን ከባድም አይደለምና እንግዲህ በፊት የተጠየቀ ጥያቄ አለ አሁንም ጠንከር አድርገን እንጠይቃለን ማለት ነው ወደፊት ጥሩ እስኪ ወደ ሻምፒዮናው ደግሞ መለስ እንበልና ሻምፒዮናው ምንን ታላሚ አድርጎ ነው የ2017 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የሚከናወነው ሻምፒዮናው እንግዲህ ያው ስፖርት አንዱ ያው ለወዳጅነት ነው ከሁሉም ክልሎች የሚመጡ አትሌቶች አሉ ሁሉም ክልሎች የተወሰኑ ክለቦች ያላቸው አሉ አዲስ አበባ አካባቢ ያሉ ክለቦች አሉ ሁሉም አትሌቶች መጥተው ያው እዚህ ይገናኛሉ ጥሩ የግንኙነት መንፈስ ይፈጠራል ማለት ነው ከዛ ባለፈ ራሳቸውን ብቃታቸውን ያዩበታል ቅድም እንዳልኩ በተለይ ጠንካራ አትሌቶች ወጣት አትሌቶች ለማናጀሮች ያዩዋቸዋል ክለቦችም የሚያዩቸው ይኖራሉ ያው የተሻለ እንትን ለማግኘት ይጠቅማቸዋልና አንዱ እሱ ነው በተጨማሪም ደግሞ ለዓለም ሻምፒዮናም እኛም አትሌቶችን ምን ላይ ደረጃ ምን ላይ ያሉ የሚለው ነገር እናያለን ያው አመቱን ጠብቆ የሚጠብቁት ስለሆነ ክለቦችም ክልሎችም ራሱን ችሎም ውድድርም ሽልማትም ስላለው ክለቦችንም በዚሁ አንዱ ምን ለካበት ፌዴሬሽኑ መጨረሻ ላይ ወዳድሮ የቁና ፕሮግራም ስላለው ከሚሰጥበት አንዱ እንደዚህ ውድድር ላይ የሚመዘገብ ውጤት ነውና ያው የተለያዩ ወይም ዘርፈ ብዙ ጥቅም አለው ማለት ነው እንደው ከተሳታፊ አትሌቶች ጥራት ከክለቦች ብዛት አንፃር የዘንድሮ የተሳትፎ መጠን ምን ይመስላል የዘንድሮ ከባለፈው አመት ወደ በ80 አትሌቶች አካባቢ ቁጥሩ ይጨምራል ብዙ ተሳታፊዎች አሉ በጥራትም እንግዲህ ያው የኛ እንዲታወቅ የሚያስፈልገው የኛ አትሌት አብዛኞቹ ምናልባት ያው የተወሰኑትን ቶፖቹ ብቻ ነው ያው እንትን የሚባለው እንጂ አብዛኞቹ ጠንካሮች ናቸው በጣም ጠንካሮች ናቸው ትልቁ ውድድር ነው እዚህ ሃይ አልቲቲዩድ ነው በዚህ በከፍተኛ አልቲቲዩድ ላይ የሚሮጡ ውድድርና ከወደ አውሮፓ ወይ አሜሪካ ወይ ቻይና ሄዶ ሲሮጡ በዝቅተኛ አልቲቲዩድ ላይ የሚሮጡ ውድድር ይለያያልና በጣም ትኩረት የሚሰጥበት ውድድር ነው በተለይ ከ800 ሜትር ጀምሮ አጭር ርቀትም እንደዛው ያሉት አትሌቶች በሙሉ ይሳተፋሉ እና በጣም ጠንካራ አትሌቶች ይሳተፋሉ ለክለባቸው ዋንጫ መብላት ስለሚፈልጉ ክለቦችም ያላቸውን አትሌቶች በሙሉ ያሳተፋሉ እኛም እንደ ፌዴሬሽን ለክለቦችም ለክልሎችም ያላቸውን ጠንካራ አትሌቶች እንዲያሳተፉ ጥሪውን አስተላልፈናል ማለት ነው ጥሩ ከዚህ ጋር ተያይዞ ግን በተለይ ዓለም አቀፍ የተለያዩ ውድድሮች እንደሚታወቀው ለመጀመሪያ ጊዜ ግራንድ ስላም ትራክ ውድድር መጀመሩ ይታወሳል ከዛ ባሻገር የዳይመንድ ሊግም በተለያዩ 15 በሚጠጉ ከተሞች የተከናወነ ይገኛልና በርካታ አትሌቶች ትኩረታቸውን እዛ ላይ ማድረጋቸው ምናልባት ሻምፒዮናውን ላይ ያደበዘው ይችላል የሚል ሐሳብም ይነሳልና ከዚህ አንፃር ምን አይነት አስገዳጅ ሁኔታዎችን ተጠቀማላችሁ ኮማንደር አትሌት ስለሽ እኛ ይሄ ውድድር ያው እንግዲህ የዳይመንድ ሊግ ውድድሮችም የኛ ውድድሮች ናቸው ግራንድ ሰላማም ሲፈጠር ያው ዓለም ላይ ወርልድ አትሌቲክስ ፈቅዶለት የሚደረግ ውድድር ነውና ወርልድ አትሌቲክስ የሚፈቅዳቸው ውድድሮች በሙሉ እኛም እናከብራቸዋለን የመሳተፍ ግዴታም አለብን ከዛ በተጨማሪ የኛ ስፖንሰራችን አዲዳስ ነው ይሄ ውድድር ቀኑ ተቀይሮ ነው ወደዚህ ጠጋ ያለው ከ15 ቀን በፊት ነበር ስኬጁላችን ባጋጣሚ የአዲዳስ ውድድር አዲዳስ አዲስ ምርት የሚያስተዋውቅበት ውድድር አለው ጀርመን ውስጥ የሚያዘጋጀው የአዲዳስ ሯጮች ብቻ የሚሳተፉበት ያው ውጤቱም ጥሩ የነበረበት እነ ዮሚፍ እነ መዲና
ጠንካራ ውድድር ያደረጉበት ውድድር ነበርና ከአዲዳስ ጋርም ስለምንሰራ ጥያቄውም ስለቀረበ ያው የአዲዳስ ልጆች እዚህ ኢትዮጵያ ሻምፒዮና ላይ ስለሚሳተፉ ይሄኛውን ትንሽ ወደዚህ ገፋ አድርገን እዛ ላይ እንዲሳተፉ ፈቅደን ነበር ማለት ነው። ከዛ በተጨማሪ ሌላም የገጠመን ችግር ለቶኪዮ ላይ ለምናደርገው የዓለም ዋንጫ የ10000 ሜትር ማጣሪያ ስፔን ሀገር ማላጋ የሚባል ከተማ ላይ ማጣሪያ ባለፈው አመትም ተደርጓል። እዛ እናደርጋለን የሚል እቅድ ነበረንና አትሌቶቻችን ወይም ሁላችንም እንደ ሀገር ትንሽ ዋጋ ያስከፈለን ያለው ጉዳይ የቪዛ ጉዳይ የአውሮፓ ቪዛ ጉዳይ በጣም አስቸጋሪ በጣም ፈተናም የሆነብን ጉዳይ ነው ለአትሌቶቻችን። ከአውሮፓ ዩኒየንም ጋርም ብዙ ያው ተመካክረናል ግን መፍትሄ ማግኘት አልቻልንም። 45 ቀን በጣም አመልክተ 45 ቀን መጠበቅ አለበት። ስለዚህ ያንን 45 ቀን እንዲሞላ ብለን ነበር ይሄን ፕሮግራም እዚህ ላይ ስኬጁል ያደረግነው ማለት ነው። ስለዚህ በዛ ምክንያት ያው የተወሰኑ አንድ 5 ልጆች 5 ወደ 8 ልጆች አካባቢ ዳይመንድ ሊጎች ላይና ግራንድ ሳብላማ ላይ ይሳተፋሉ። በቃ እነሱን እናጣቸው እንደምንችል እናቃለን። ሌሎቹ ግን ይሳተፉ በሚል በዚህ ቀን አድርገናል ማለት ነው። ጥሩ እዚሁ የአትሌቲክስን ጉዳይ እያነሳን ነው የምንገኘውና አጠቃላይ ዘንድሮ ከተሳታፊ አንጻር ያለውን በተለይ ካምናው ጋር ሲነጻጸር የ80 አትሌቶች ብልጫ እንዳለ ቀደም ሲል አንስተህልናል። አጠቃላይ የዳኝነቱ የሩጫው ሂደት መደላደሉ ደግሞ የተስተካከለ እንደሚሆን ከማድረግ አንጻር ምን ተሰርቷል? እሱም ቀደም እንደነገርኩ ከዚህ በፊት ባልተለመደ ሁኔታ ዘንድሮ እንግዶች አሉ። ያው ሚስተር ስለሆነ አንናገርምና ከወርልድ አትሌቲክስ ከሞናኮ የመጡ እንግዶች አሉ። ኦሬዲ ገብተዋል። አሁን ስራ ተጀምሯል። ቁጥር እየወሰዱ ነው። አትሌቱ በራሱ ነው ሄዶ ፈርሞ ይወስዳል። የሚፈልጉትን አትሌት የሚጠይቁት ነገሮች ይኖራሉ ይጠይቃሉ ማለት ነው። ከዛ ያው ስራ ተጀምሯል ማለት ነው። ከዛ በተረፈ ስራ አስፈጻሚም ጽፈት ቤቱን የጽፈት ቤት ሰራተኞችን አግዞ ኢንስትራክተር አድማሱ እና ዶክተር ተዛዙ ሚኒያም ምሩጽ እና በዋናነት እኔም ጨምረን ለማገዝ ያው ጥረቶችን ያደረግን ነው። በደንብ የተለያዩ ኒውስ ኮሚቴዎች ተቋቁመው ስራዎች እየተሰሩ ነው ያሉት። ስፖንሰሮችም አሉን። ለናንተም ስፖንሰር የሆነው ኢትዮ ቴሌኮም የኛም ትልቁ ስፖንሰራችን ነው። በተጨማሪ ኮካም አለን። እንደገና ኦሮሚያ ባንክም አለን። ከነሱ ጋርም እንደገና ከናንተም ከኤቢሲ ጋርም ያው የቀጥታ ስርጭት ስላለን ከነሱ ጋር ከናንተ ጋርም ስራዎች ኦሬዲ ተጀምረዋል ማለት ነው። ስለዚህ ከምዝገባ ጋርም ከሽልማት ጋርም ከተለያዩ ነገሮች ጋር ያሉትን ነገሮች በሙሉ በተወሰነ ደረጃ ለማገዝ ጽፈት ቤቱንም ለማደራጀት ጥረት እየተደረገ ነው። በተወሰነ መልኩ እንግዲህ እናሳክላለን ብለን እናስባለን። ከጃል ሜዳም ያገኘነው ተሞክሮ አለ። ከባለፈው የአቋም መለካም እዛው አካዳሚ ላይ የተደረገው ውድድር ነበረ። ከዛም ያገኘነው ተሞክሮ አለ። እሱን ተጠቅመን አትሌቶቻችንን ያው ወደ ኢንተርናሽናል አትሊስት ትራኩ ባይመችም እኛና ኬንያ እንግዲህ ምንፎካከሩ ከኬንያ ጋር ነውና እኛ ምን በልጣቸው ቦታ አለ እነሱ ምን የሚበልጡ ቦታ አለ። እነሱ አሁን በቴክኖሎጂ አሁን ታይም ትሮኒክስ የሚባላል አሁን እኛ እስካሁን ማኑዋል ነው የሚጠቀሙት ዝም ብሎ በእጅ የምትያዘው ሰዓት ማለት ነው። እዛ ያው ፎልስ ስታርስ ምናምን የሚያሳይ ታይም ትሮኒክስ የሚባላል እሱ የለንም። ለሚቀጥለው አመት እግዚአብሔር ከፈቀደልን አንድ ሳይሆን ሁለት እንዲኖረን ጭምር በአንድ ብቻም ሳንገደብ በደንብ ለማዘመን ጥረቶች እናደርጋለን። ግን ባለው አሁን አቅም በፈቀደ ያው በተቻለ መጠን ለአትሌቶች በሚመች መልኩ ለመስራት ያው ጥረት እየተደረገ ነው ማለት ነው።
ኢቲቪ ስፖርት እንደቀጠለ ነው ተመልካቾች አጠቃላይ 54ኛውን የኢትዮጵያ አትሌቲክስ ሻምፒዮና የተመለከተ ጉዳይ ያነሳን ነው በመሸጋገሪያም እንደተመለከተነው እንግዲህ ትራክ እጅግ አስቸጋሪ መሆኑን ተመልክተናል አትሌቶች መንገድ ላይ ጭምር ጎዳና ላይ ትሬኒንጎችን እየሰሩ እንዳለም ከዚህን ቀደም በሰራነው ዘገባ መመልከታችን ይታወቃል ይህ ደግሞ ለአደጋ ጭምር የሚዳርግ ከመሆኑ አንፃር የትራክ ጉዳይ በፍጥነት መቀረፍ እንዳለበትም ነው አትሌቶችን ጨምሮ እንዲሁ አሰልጣኞችም የሚያነሱት ከዚሁ ጋር የተያያዙ ጉዳዮችን ቀደም ሲል ማንሳታችን ይታወሳል ኮማንደር አትሌት ስለሺ አጠቃላይ ግን የመሰረተ ልማት በተለይ የመወዳደሪያ ስፍራ ምቹነት ከውጤታማነት አንፃር የሚኖረው ፋይዳ እንዴት ነው የሚገለጸው ይሄ ምንም እንግዲህ ያው አትሌቶቻችን ብዙ ዋጋ እየከፈሉ ነው በማይመቹ ቦታዎች ላይ ትሬኒንጎችን እየሰሩ አንተም እንዳልከው ጎዳና ላይ ያሻዋ ላይ እየሰሩ ነው ይሄን ውጤት እያስመዘገቡ ያሉት ለሚቀጥለውም ባሉ ውድድሮች ላይ ይሄ ቶሎ ካልተቀረፈ ሁሉ ነገር በተመቻቸ ላይ እየሰራ ያለ አትሌት አገር ጋራ ነው የምንወዳደረው ማለት ነው እና ይሄ በጣም መደረግ ያልነበረበት መሆን ያልነበረበት ድሮኛ በምንሮጥበት ሰዓት መታደስ ያለባቸው ነገሮች እንኳን ካሉ ለሁለት ወር እንኳን ተዘግቶብን አያውቅም ተጠብቆ ውድድር በሌለበት ሰዓት ነው ትራክ ሚስተካከል ማለት ነው ስለዚህ አሁን በዚህ ደረጃ ለተከታታይ 3-4 አመታት በዚህ ችግር ውስጥ ማለፍ ተገቢነት አለው ያላስበም በተለይ ይሄ ከባድ ነገርም አልነበረምና አሁን እንግዶች ይመጣሉኛ ጋርና ከውጪ ያው ሁሉም ሀገር ይሄዳሉ እኛም ብቻ አይደለምና በጣም ከሚገርማቸው ነገር አትሌቶችን በየውድድር ቦታም በትሬኒንግ ቦታም ቤታቸውም ጭምር ሄደው ነው የሚያገኙአቸውና በጣም ተገርሞ የሚናገሩት ይሄ ሁሉ አትሌት ይያለ የኢትዮጵያ አትሌት ስሙ ይሄን ያክል ይሆነ ሌላው ሀገር እኮ በየኪሎሜትሩ እንደዚህ አይነት ትራኮች አሉ እዚህ ሀገር ለምንድን ነው እንደዚህ ሆኖ የሚል ነገር ተደጋጋሚ ጥያቄዎች ያነሳሉና እኛም ምን መልሰው እናጣለን ይሄ በጣም ከኛ የሚጠበቅ ነገር አይደለም አትሌቲክስ ደግሞ ለኢትዮጵያ እንግዲህ ምን ብዬ እንደምገልጽልህ አላቀም እና በጣም ታሪካዊ የሆነ ስፖርት እግዚአብሔር ጸጋ እንደማለት ነው ለኛና ለኬንያ ማለት ነው እና እነሱ በደንብ ይተቀሙበታል በደንብ እኛና አሁን ኬንያ ያለ ልዩነት በጣም ሰፊ ነው ትኩረት የተሰጠበት አግባብ ማለት ነው እና አሁን ተወሰነ መልኩ ትኩረት አለመስጠትም ነው እና ሁሉም የሚመለከተው ባለ ድርሻ አካል ለዚህ ጉዳይ ትኩረት መስጠት መቻል አለበት አሳሳቢም ነው እዚህ ደረጃ መድረስ አልነበረበትም አሁን አንዳንድ አሰልጣኞች ስጋት አላቸው እንኳን ለሚቀጥለው ሄትራክ እንደዚህ አይደለም ለሚቀጥለው ለሎስ አንጀለስ ኦሎምፒክም ላይደርስልን ይችላል እየታየን አይደለም የሚል ነገር አላቸው እውነታቸው ነው እና የሚሰጠው መልስ ያን ያክል ጠንካራ ነው ብለን አናስብም እኛም እንደ ፌዴሬሽን ደግሞ እዚህ ስራ ላይ ከዚህ በላይ መስራት አለብን ብዬ አስባለሁ እዚህ ማዞተሪያ ስፍራ ላይ ማለት ነው እና እየሰራን ያለው ነገር አለ ምን ችለው ሞክረናል ግን ከዚህ በላይ ሌሎች ሰዎችንም ሌሎች አካላትንም የማሳተፍ ስራ ያስፈልጋል ደስ በተወሰነ ደረጃ ትንሽ ተስፋ የሚሰጥ አሁን ሰሞኑን ሶሻል ሚዲያ ላይ የተወሰኑ ስፖርቱን የሚደግፉ ጋዜጠኞች ሊሆኑ ይችላሉ እንደዚህ አካባቢ ያሉ ሰዎች የሚጽፏቸው ነገሮች አሉ አትሌቲክስን በተመለከተ የተለያዩ ረዘም ያለ ጽሁፎች የሚጽፋሉ ስለ ጉዳቱ ስለ ትራኩም አትሌቲክስ ፌዴሬሽን መምሳል አለበት ምናምን የሚል ነገሩ እንትን የሚልም አለና የኛ እንግዲህ አትሌቶች ያው አብዛኛው ትሬኒንጉ ላይ ነው ትኩረት የሚያደርጉት ከዛ በተረፈ ከተማ ውስጥ ያለው ነገር እንደዚህ ብዙም እንትን አይሉምና ያው አትሌቶች በባህሪያቸው ያው ዝምተኞች ናቸው ብዙ የመናገር እንትኑ የለም ያው ፉትቦል ደግሞ ያው ከተማ ውስጥ ነው ያሉት ለምሳሌ ለአትሌቲክስ እና ለፉትቦል የሚሰጠው አንድ ክለብ አትሌቲክስም ያለው ክለብ ፉትቦልም ያለው ክለብ እኩል እይታ የለም አትሌቲክስ ከደሞዝ ጭምር ከሽልማት ጋር ከማበረታታት ጋር ከተለያዩ ነገሮች ጋር ጥያቄዎች ሲኖራቸው ከጥያቄ ከመመለስ አንፃር አንዳንዶቹን ስናነጋገር እኔም በአካልም በራሴም በማቀው ማለት ነው በተወሰነ ደረጃ
ለአትሌቲክስ የሚሰጠው ትኩረትና ወይም ክብር እና ለፉትቦል የሚሰጠው ክብር እኩል አይደለም። ለፉትቦልም ይሰጥ ጥሩ ነው፣ ከዚህ በላይ ያስፈልጋል፣ ያው መሰራት አለበት። ለአትሌቲክስም ግን አንዳንድ ክለቦች ደሞዝ የሚከፍሉት ደሞዝ በጣም አናሳ ነው፣ በጀት አጥተው አይደለም። በቃ የተለያዩ ችግሮች አሉ። እንደዛውም ደግሞ አትሌቲክሱን የሚደግፉ አውቀው ተረድተው አትሌቲክስ ምን ማለት እንደሆነ የሚደግፉ አሉ። ግን በዚህ ሰዓት ላይ እኔም ይከፋኛል። አሁን ለምሳሌ የዚህ ትራክ አለማለቅ በቃ አትሌቶቹ ወክዬ ነው እዛ ያለውትና መጨረስ አለመቻል አንድ ትራክ ላይም ደግሞ መንጠልጠል እሱም ተገቢ ነው ብዬ አላስብምና እንግዲህ ያው እንዴት እንደምንፈታው ትንሽ የሚከብድ ነገሩም ቢኖርም ደሞም እንደዛውም ደግሞ ተስፋ የሚሰጡ ነገሮችም ደግሞ አሉ። ያው አዲስ አበባ ስቴዲየም አለ፣ አዲስ አበባ ስቴዲየም አለ፣ ሌሎችም ስቴዲየሞች በተወሰነ ደረጃ እንትን ይያሉ ነው ያሉትና ተስፋ የምናደርገው ነገር አለ። ግን ብዙ ተስፋ አድርገንም ያልተሳኩ ነገሮች ስላሉ ያው እንግዲህ እየተንከባለሉ ዛሬ ነገ ሲባል ነው ይሄም ሻምፒዮና በዚህ ደረጃ የደረሰውና እንግዲህ የማዘውተሪያ ስፍራ ችግር በጣም ትልቅ ነው፣ ጉዳትም አለው። ለትሬኒንግ በጣም ተቸግረው ነው የሚሰሩት። አካዳሚን ያው እዚቹ ትራክ ላይ ነው ትሬኒንጉም ሁሉም እሱንም እንግዲህ አካዳሚ በጣም ያገዘ ማለት ነውና አብዛኛው አሸዋ ላይ ነው የሚሮጡት። ለመግባት መከራ ነው። ትልልቅ አትሌቶች ነው እኛ አሁን እዚህ ላይ አብዛኞቹ አትሌቶች ውጭ ሀገር የመግቢያ ተከፍሏቸው 5 ስታር ሆቴል ያው ለምሳሌ ዳይመንድ ሊግ በል ግራንድ ሰላም የትኛው ማራቶን ሲኬድ ለኛ አትሌቶች ኢትዮጵያ ውስጥ አሁን ትልቁ ሆቴል ሸራተን አይደለ? በቃ ብዙ ጊዜ እንደውም ሸራተን እንደዚህ ነው የሚያስቀምጡና ያለው ክብር ያለው ምን ሁሉ ነገር እንደዛ ነውና እዚህ ደግሞ ስንመጣ ትንሽ ያው በተወሰነ ደረጃ የማነስ ነገር አለ። ያ ባይሆን እና ትልቅ የሀገር ገጽታ ነው አትሌቲክስ ትልቅ ስራ መስራት ይፈልጋልና በዛ ደረጃ እንትን ቢል ጥሩ ነው። በረጅም ርቀት ላይ ያው አትሌቶቹን ከማናጀሮች ጋር በራሳቸው ጥረትም የተወሰነ ውጤት እያመጡ ነው። አጭር ርቀት ግን ሙሉ ለሙሉ ያው እየተጎዳ ያለበት ሁኔታ ነው ያለው። ምክንያቱም 100% ትራኩ ስለሚያስፈልጋቸው ማለት ነው። ሌሎች ነገሮችም ተጨማሪ ከቴክኒካል የሚሰሩባቸው ነገሮችም ስላሉ እነሱ ነገሮችም ስላሉ ያው በተለይ ከ400 ሜትር ጀምሮ ያሉት ውርወራ፣ ዝላይ እና የመሳሰሉት ስፖርቶች አትሌቶች እዛ ላይ ያሉ አትሌቶች እየተጎዱ ነው ያሉት። ራሳቸውን የሚያበቁበት ድጋፍ ፌዴሬሽን በደንብ እያደረገ አይደለም። እሱን ለማድረግም ደግሞ ከማዘውተሪያ ስፍራ ጋር ተያይዞ ያሉት ችግሮች ያንን ለማድረግ ያው አያስችሉም። እንግዲህ እንዳልኩ ነው ኢትዮጵያ አትሌቲክስ ፌዴሬሽን የራሱ ማዘውተሪያ ስፍራ የለውም። ያሉት በሙሉ የመንግስት ናቸው፣ የባህልና ስፖርት ናቸው። ግን የምንጠቀምበት እኛ ነን። የሚሰራልን ባህልና ስፖርት ነው። አሁን ሲሰራልን ዘገየ ነው እንግዲህ እንደው ግን እዚህ የስፖርት ማዘውተሪያ ስፍራ ችግር በዚህ ደረጃ ብዙ በጀት የሚፈልግ ነው ወይስ ትኩረት የማጣት ጉዳይ ነው እስካሁን ረጅም ዓመታትን እየተንከባለለ እንዲመጣ ያደረገው? ምክንያቱም በአንድ ውይይታችን አትሌቲክስን በተደረገ ከባለሙያ ጋር በነበረን ቆይታ ትራክን መግዛት በዚህ ደረጃ ብዙ በጀት እንደማይፈልግ ነው ያነሱትና ብዙም አይደለም ወጪ የሚል ሀሳብ አንስተዋል። የትኩረት ጉዳይ መሆኑን አንስተውልን ነበርና የኢትዮጵያ አትሌቲክስ ፌዴሬሽን የችግሩን መንስኤ እንዴት ነው የሚረዳው? እኛ አሁን ለምሳሌ እውነት ነው አንዳንድ ሙያተኞች ለምሳሌ እዚሁ ይመስለኛል ዶክተር ዘሩ ምናሉ በቃ ትራክ ምን አለ አንድ አመት ውድድር ዘግተው ትራኩን ቢሰሩ እስከማለት ደረጃ ስልጣናዎች ሁሉ ቀርተው ብለው ነው እነሱ። እኛ አሁን የኢትዮጵያ አትሌቲክስ ፌዴሬሽን እውነት ለመናገር ከኛ በፊት የነበሩት ስራ አስፈጻሚዎች ከወይዘሮ ብስራት ጀምሮ ጥሩ ሀብት አለው፣ ንብረትም አለው፣ ገንዘብም አለው፣ ህንጻዎችም አለው እና ከሌሎች አፍሪካ ሀገር ካሉ ፌዴሬሽኖች እኛ ፌዴሬሽን በብዙ ነገር ይሻላል። ይሄ ነገር ያው ሌላው ሀገርም ላይም የሚሰራው መንግስት ነው። የባህልና ስፖርት ነው የሚሰራው፣ ማዘውተሪያ ስፍራዎችን የሚሰራው የኬንያም እንደዛው ነው። እና እንግዲህ እንዳጋጣሚ ሆኖ ይሁን አላቀም እንጂ በዚህ ደረጃ ማለት ነው በዚህ ደረጃ ክፍተት መፈጠሩ ያው ከትኩረት አለመስጠት ይመስለኛል እንጂ
የትኛውም ነገር ከዚህ የሚበልጥ ሆኖ አይደለም ማንኛችንም አትሌቶቻችን ውጤት ሲያመጡ እንደሰታለን ሲያጡ ደግሞ እንከፋለን ስለዚህ እንዲያገኙ ይሄ አንዱ መሰረታዊ ነገር ነውና ትኩረት የማጣት ነው የሚመስለኝ እንጂ ሌላ የበጀቱ ትልቅ ሆኖ አይደለም እኛም እንግዲህ ያው ከኛ በፊት የነበረው ስራ አስፈጻሚዎች የማዘውተሪያ ስፍራ የራሳችን እንዲኖረን አልሆነም ወደፊት እንግዲህ እኛም ከቻልን የራሳችን ቢኖረን አትሊስት እንደዚህ አይነት ችግር በሚገጥምበት ጊዜ የራሳችንን የምንጠቀምበትን ነገር ለማመቻቸት ያው መሞከር ወይም መስራት ይተበቀብናል ብዬ አስባለሁ መልካም እንግዲህ በተለይ ከሪዮ ኦሎምፒክ ጀምሮ ኢትዮጵያ በተሳተፈችባቸው 3 ኦሎምፒኮች አንዳንድ የወርቅ ሜዳሊያ ብቻ አግኝታ መመለሷ ይታወቃልና ውጤት ማጣቱ ከዚህን ቀደም የለመድነው ስኬታማነት እንዳለ ይታወቃል አረንጓዴ ጎርፍ በሚል ስያሜ ጭምር በዓለም አደባባይ የኢትዮጵያ ስም እንዲጠራ ያደረጉ አትሌቶች እንዳሉ ይታወቃልና የትራክ ችግር ከዚህ አንፃር እያሳደረ ያለውን ተጽዕኖ በስፋት ተመልክተናል ወደ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ጉዳያችን መለስ እንበልና ተሳታፊ አትሌቶች በብዛት ከ1300 በላይ አትሌቶች እንደሚሳተፉ ከትናንት በስቲያ በተሰጠ መግለጫ ይፋ ተደርጓል አጠቃላይ ዘንድሮ የሚደረገው ውድድር አትሌቶችን ከማበረታታት አንፃር የሽልማት መጠኑ ምን ይመስላል እሺ ሽልማት እኛ ያው በጸደቀ በጀት ነው የምንንቀሳቀሰውና የሽልማትም እንትን አለን መመሪያ አለን ያ መመሪያ በጠቅላላ ጉባኤ ነው የሚጸድቀው ስለዚህ ይሄ የሽልማት መመሪያ የጸደቀው ከ4 አመት በፊት ይመስለኛል ጸድቋል ያንን ነው ከገንዘብን በተመለከተ ከዛው ላይ ወደ ላይ መውጣት አንችልም ከወጣን ያው ሌላ ጥያቄ ስለሚሆን ማለት ነው ግን በዚህ አመት ምን አድርገናል አትሌቶችን ከማበረታታት አኳያ ለሁሉም አትሌቶች በሚሮጡበት አሁን የ10000 እና የ5000 ሜትር የመሮጫ ስፓይክ ይለያል የ800 ሜትርን በተወሰነ ይለያል የአጭር ርቀት ይለያል የከፍታ ዝላይ ይለያል የመወዳደሪያ ትጥቆችን ለመስጠት ለሁሉም ከ1 እስከ 3 ለሚወጡት ተመሳሳይ የሆነ መወዳደሪያ ቁምጣና ማሊያ ስፓይክ እና ሻንጣዎች እንደዚህ እንዲሰጥ ካለን እንትን እሱን ስራ አስፈጻሚ ወስኖ ያው ለመጀመሪያ ጊዜ አትሊስት ትራክ ላይ ያሉ አትሌቶች በተወሰነ ደረጃ እና በረታታ በሚል እሱን ጀምረናል ለወደፊትም ትጥቆችን በደንብ የሚያገኙበትን መንገድ ለመፍጠር እየሰራ ነው ማለት ነውና በዚህኛው ውድድር በፊት ሲሰጥ የነበረው አይነት የሽልማት ፕሮግራም አለ በገንዘብ በትጥቅ ደግሞ ተጨማሪ ተደርጎ ማግኘት ነው ዘንድሮ ነው የጀመርነው ትጥቅ ለሁሉም አትሌቶች ከ1 እስከ 3 ለሚወጡት ተመሳሳይ የሆነ የትጥቅ ሽልማት አለ ማለት ነው ጥሩ እንግዲህ አትሌት ኮማንደር አትሌት ስለሺ ስን የሚታወቀው በ10000 እና በ5000 ሜትር ኢትዮጵያን በመወከል በተለያዩ ውድድሮች ተሳትፎ ማድረጉ ይታወሳል ኮማንደር አትሌት አሁን ላይ ደግሞ ቀደም ሲል ያነሳናቸውና አንተም ሀገርን በተለያዩ ርቀት ውድድሮች የወከልክበት 5000 እና 10000 ከውድድር እየራቀ መጥቷል ምን ስሜት ይፈጥርብሃል አሁን ጥሩ ነው አሁን ውድድሮች በጣም በስፋት አሉ ዳይመንድ ሊጎች በደንብ ትኩረት አግኝተው ጥሩ የተሰሩ ነው ያሉት እንደ አዲስም ደግሞ ዘንድሮ ግራንድ ሰላማ አሜሪካ ላይ በድሮ የአሜሪካ ሯጭ የ400 ሜትር እና የ200 ሜትር ሯጭ ማይክል ጆንሰን ያው እሱ የፈጠረው ውድድር አለ ውድድሩ በጣም ከባድ ቢሆን ማለት ነው ለኛ ሀገር ሯጮች ትንሽ ይከብዳል ምክንያቱም የሁለት ቀን ውድድር ነው ዛሬና እንደ ነገ ነው የምትሮጠው ያ በተወሰነ ደረጃ ይከብዳል ግን ሽልማቱም ጥሩ ነው ሌሎች ምናቃቸው ሊጀመሩ እንትን ላይ ያሉ የተሞከሩ ያሉ ነገሮች አሉ በተወሰነ ደረጃ ያው 10000 ሜትር ከዳይመንድ ሊግ ላይ የለም ግራንድ ሰላም ላይ የለም በግልም የለም እሱ ያው ኦልሞስት አደጋ ውስጥ እየገባ ነው ማለት ነው አሁን በቃ ትልቁ ችግር ያለው 10000 ሜትር ነው እንግዲህ ያው የሱ ትንሽ አሳሳቢ ነው እሱን ደግሞ ወደፊት እኛም ዚዮ አፍሪካ ላይ ያው ብዛት የኢትዮጵያ የኬንያ የዩጋንዳ አትሌቶች የኤርትራ አትሌቶች ናቸው እዛ ላይ ውጤታማ ምን ነውና የነሱም አሁን ለምሳሌ አንድ አሜሪካዊ ጥሩ እየሮጠ ነው ያለው አሁን ኖርዌይም 5000 ጃክ ፊሸር እና እንግርቢስተን ጥሩ እየሮጡ ነው ያሉት የነሱም አትሌቶች ሲመጡ ለነሱ ብሎ ያማዘጋጀት ነገር አለ አሁን ሁሉንም የኛ ስናሸንፍ የምስራቅ አፍሪካ አትሌቶች ስናሸንፍ ያው በተወሰነ ደረጃ እንትን የማለት ነገር አለ እነሱም የተወሰነ ነገር ሊያረጉ ይችላሉ እኛም ግን ወደፊት እዚህ ሀገር ላይ ለምሳሌ እንደ ታላቁ ሩጫ አይነት ውድድር ለምሳሌ ኬንያ ላይ የትራክ ሚቲንግም አላቸው ስለዚህ እኛም አሁን ስቴዲየሞቻችን ካለቁልን
በግል የፌዴሬሽን የሚያዘጋጃቸው እንዳሉ ሆኖ የግል ውድድሮች እንደነ ታላቁ ሩጫ አይነት ኦርጋናይዝ የሚያደርጉ ድርጅቶች ታላቁ ሩጫም ሊሆን ይችላል ሌሎችም ትራክ ላይም እንደዛ አይነት ነገሮች እንዲያደርጉና የትራክ አትሌቶች የ10000 ሜትር አትሌቶች እንዲበረታቱ የማድረግ ስራ መስራት ይጠይቃል። በተወሰነ ደረጃ ያው 10000 በመጥፋቱ ያው ቅር ይለናል ማለት ነው። ከዚህ ባሻገር አብዛኞች አትሌቶች ማለት ነው ፊታቸውን ከትራክ ውድድር ወደ ጎዳና ያዞር መሆኑን ተመልክተናል። በአጭር ርቀት የሚሳተፉ አትሌቶች ጭምር አማራጫቸውን እየተመለከቱ ነውና በቀጣይ እንደው ይህ አትሌቲክስን ጋር በተገናኘ ውጤት ለሚናፍቀው የኢትዮጵያ ሕዝብ የሚያሳድረው ጫና ምን ይሆናል? ይሄ ለአትሌቶች እንግዲህ አሁን በተወሰነ ደረጃ ከሽልማት ከማነስ ከአንዳንድ ውድድሮች ከማጣት ቀደም እንዳልኩ የማዞተሪያ ስፍራም አንዳንድ አትሌት ለምሳሌ ትሬኒንግ ሊሰራ ሄዶ ከበር ላይ ተባሮ ሲመለስ ተስፋ ቆርጦ የመመለስ አይነት ነገር አለ። ከዛ በቃ ወደ ትራክ ከመሄድ ወደ ጎዳና ላይ ሄጄ ትሬኒንግ ልስራ ማለት ነገሮች ይኖራሉ። እሱ በተወሰነ ደረጃ በተወሰነም ሳይሆን በብዛት አትሌቶቻችንን ያው ወደ ጎዳና ላይ እንዲወጡ አድርጓል። ጎዳና ላይ መውጣት ያው ያስፈልጋል፣ ግን ወቅት አለው። አትሌቶች ቸኩለው ወደ ጎዳና ላይ መውጣት የለባቸውም። ማናጀሮች ያው ለነሱ ስራ ነው ያለውን አትሌት እንትን ያደርጋሉ። እነሱም ትራክ ወስደው ለማሰራት ስለሚቸገሩ ማለት ነው። ስለዚህ አሁን ላይ ጥሩ ተስፋዎች አሉ አትሌቶች ወደ ጎዳና ላይ የማይወጡበት። ግን እንደዛም ሆኖ ያው የተለመደው ልምድ እንደዛ ስለሆነ በተወሰነ ደረጃ እንደ ፌዴሬሽንም መስራት ያስፈልጋል። ለምሳሌ በሪሁን ባለፈው ወደ ግማሽ ማራቶን ሲሄድ እንደምንም ብለን አግባብተን ወደ ትራክ እንዲመለስ ያደረግንበት ሌሎችም አትሌቶች ትራክ ላይ እንዲቆዩ ሰለሞን ባረጋ በተመሳሳይ በቫሌንሻ ግማሽ ማራቶን ነው የሮጠው ማራቶን እሱም በተወሰነ እንትን እንዲል ግን መጨረሻ ላይ ይሄዳሉ። ምን እንትን የሚላቸው የለም። ስለዚህ በተወሰነ ደረጃ የሚጎዳው ነገር አለ። ግን ያ ማናጀሮችም አትሌቶችም የሚሄዱበት ምክንያት ትራክ ላይ የነበረው እንትን ከሽልማትም ከውድድር ማግኘትም ትሬኒንግ ቦታ ከማግኘትም ችግር ነው ወደዛ ሄዱበትና አሁን ውድድሮች በብዛት እየተገኙ ነው በስፋት ማለት ነው ዓለም ላይ። ስለዚህ ከማራቶኑ እንደውም ሊሻል ይችላል እዚህ ትራክ ላይ ያለው ነገር ማለት ነው። ስለዚህ ጥሩ ነገሮች እየተፈጠሩ ነው። ግን ያው ትራክ ላይ ውድድር ከሌለ ምንም አማራጭ የለም፣ ወደዛ ይሄዳሉ። ያው ባላቸው በኮንዲሽን ባላቸው ሰዓት መጠቀምም ስላለባቸው ወደዛ የሚሄድ ነገር አለ። አሁን ግን ጥሩ ሁኔታዎች እየተፈጠሩ ነው። እኛም አትሌቶቻችንን የመምከር ነገርና እድሜያቸው ሲሄድ ደግሞ ወደ ማራቶን የሚሄዱበትን መንገድ ያው እንደሚችሉ እዚህ አሁን ማራቶን ከገቡ የሩጫ ዘመናቸው ስለሚያጠር ትራክ ላይ ከቆዩ ግን የሩጫ ዘመናቸውም ስለሚረዝም እሱን ያው ምክር እንሰጣለን ማለት ነው። አሁን ላይ ግን በአብዛኛው የተመለከተን የምንገኘው ደግሞ እድሜያቸው ገና በለጋ እድሜያቸው ፊታቸውን ወደ ጎዳና በተለይ በማራቶን ውድድር ኢትዮጵያን በተለያዩ ርቀቶች በተለያዩ ከተሞች ማራቶን ውድድር ሲደረግ 20ና ገና በ20 መጀመሪያ ያሉ አትሌቶች ጭምር ሲሳተፉ እየተመለከተን ነውና በተወሰነ መልኩ ከዚህን ቀደም የነበረው ልምድ እየተቀየረ የመጣ ያለ ይመስላልና ከሱ አንፃር ቀደም ሲል ያነሱልን ጉዳይ አለ። የዓለም አትሌቲክስ ሻምፒዮናን እንመልከት። ከወራቶች በኋላ በጃፓን ቶኪዮ ይከናወናል። ኢትዮጵያኖችም በተለይ በፓሪስ እንዲሁም በሪዮ የነበረውን ውጤት ማጣት ቶኪዮን ጨምሮ በኦሎምፒክ ውጤት ማጣት እንደነበር እናስታውሳለን እና በተወሰነ መልኩ የዓለም ሻምፒዮናዎች እንደዚህ የታዳጊ ውድድሮች በመጡ ቁጥር ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን የሚያከናውናቸው ውድድሮች ወይንም በባለቤትነት የሚመራቸው ውድድሮች በተወሰነ መልኩ የውጤት ልዩነት እንዳለው ተመልክተናል። ዘንድሮ ምን ዝግጅት የተደረገ ነው? ኮማንደር አትሌት ስለሽ ያው የተለየ እንግዲህ አትሌቲክስ በአንድ ጊዜ ውጤት ላይ አይወጣም። ያው በብዙ ጊዜ ጥረት ነው ያው ጠንካራ አትሌት የሚሆነውና ያሉንን አትሌቶች የማበረታታት የመደገፍ ችግሮች ካለባቸው ችግሮቻቸውን የማገዝ ጭቅጭቆች ካሉ ጭቅጭቆች እንዳይኖሩ በስነልቦና የማገዝና ለነሱ እነሱን ከጭንቀት ውስጥ ያው አትሌቶች ያው ብዙ ጠንካራ አትሌቶች አሉ። በተወሰነ ደረጃ ግን አላስፈላጊ ጭቅጭቆች አላስፈላጊ እዛ አካባቢ ላይ የተወሰኑ እንትን የሚንቀሳቀሱ አሉ። አላስፈላጊ ወሬዎች የሚያወሩ አሉ። እነሱ እንዳይሆንና ችግሮች ካሉ በቅርበት እነኛን አትሌቶች ችግሮቻቸውን እንዲፈቱላቸውና ስራቸውን ብቻ እንዲሰሩ ምንም ጭንቀት ውስጥ እንዳይገቡ የሚመጣውን ችግር ደግሞ የማገዝ እና እነኛ አትሌቶች ትኩረታቸውን ውድድራቸው ላይ ብቻ እንዲያደርጉ
የማድረግ ስራዎችን ነው እየሰራን ያለ ነው። የቤት ውስጥ ውድድርም ባለፈው ቻይና ላይ የተደረገው በዛ መልክ ሄደን ነው ውጤታማ የሆነው። አሁንም እዚህ ዳይመንድ ሊጎች ላይ መሰረትም አለች እኔም አለው ኢንጂነር ጌቱም አለ ቅርብነን ለአትሌቶቹና ሁላችንም የልጆቹን የመደገፍ የማበረታታት የሚያስጨንቋቸው አሰልጣኞች ካሉ አንዳንድ ጥሎች ካሉ እነሱ እንዳይኖሩ የማድረግ ነገሮችን እያደረግን ያለ ነው። ከዛ በተረፈ ግን ያሉትን አትሌቶች ያው በደንብ እንዲሰሩ የሚያስፈልጋቸውን ነገር የማሟላት አብረናቸው እንደሆን እኛንስ ለነሱ እዛ እንዳለን ምንም የሚያስጨንቃቸው ነገር እንደሌለ ከምርጫ ጋርም ተያይዞ ግልጽና ግልጽ ባላቸው ነገር እንደሚመረጡ ምንም ስጋት ውስጥ እንዳይገባቸው እሱሱን የመምከር ያው አሰልጣኞችም ልጆቻቸውን በስነ ስርዓት እንዲያሰሩ ያው የጋራ ቤት ስለሆነ ማንም ለማንም የሚያዳላ የለም ጭንቀትም መምኖር የለበትም ስራቸው እንዲሰሩ የማድረግ ነው። በዛ ውስጥ እንግዲህ ሞራላቸውን የመጠበቅና ከተወሰነ ጊዜ በኋላም ደግሞ ናው ሚኒማዎች አሁን እየመጡ ነው ያሉት የመምረጫ መስፈርቶች አሉ። በዛ ጨርሰን አትሌቶቻችንን ወደ ሆቴል አስገብተን ተረጋግተው ትሬኒንጋቸውን ሰርተው ጥሩ ውድድር እንዲያደርጉ ያው የራሳችንን ጥረት እናደርጋለን ማለት ነው። ጥሩ በተለይ ከዚሁ ቀደም ሲል ጠቆም ያደረከው ጉዳይ አለ ከአትሌቶች ምርጫ ከአሰልጣኞች ጋር በተገናኘ ውድድር በመጣ ቁጥር ሰጣ ገባዎች እንደሚነሱ እናስታውሳለን። በተለይ የኦሎምፒክ የዓለም ሻምፒዮና በመጣ ቁጥር ጥሩ ሰዓት እያለኝ አልተመረጥኩም የሚመረጥበት መስፈርት በራሱ ችግር አለው በሚል አትሌቶች ወደ ሚዲያ በተደጋጋሚ መጡ ነበር። አዲሱ ተመራጭ ስራ አስፈጻሚ ይህንን ችግር ከመቅረፍ አንጻር ምን እርምጃዎችን ይወስዳል? ያው ቀድመን እናሳውቃለን በዛ መሰረት ተፈጻሚ ለማድረግ እንሞክራለን። እኛ እንግዲህ ያው አዲስ አበባ ከፍተኛ አልቲቲዩድ ያለበት አየር ስለሆነ እዚህ አልቲቲዩድ ላይ ጠንካራ የሆነ አትሌት ሎ አልቲቲዩድ በሚወርድበት ሰዓት ደግሞ ጠንካራ የተወሰኑት እዚህም ጠንካራ ይሆናሉ እዛም ጠንካራ ይሆናሉ የተወሰኑት ደግሞ እዚህ ጠንካራ ይሆኑና እዛ ጠንካራ ይሆኑምና እነ ኬንያ ከ5000 ሜትር ጀምሮ እዛው ራሳቸው ሀገር ላይ ማጣሪያ ያደርጋሉ። በብዙ ነገር እነሱ በቴክኖሎጂ በብዙ ነገርም ከኛ የተሻሉ ናቸው። 10000 ሜትርን ብቻ አሜሪካን ልጆች ላይ ያጣራሉ። እኛ ደግሞ እስከ 5000 ሜትር ድረስ ያለውን ዓለም ላይ ሄደው ባመጡት ፈጣን ሰዓት ድሮም ሲደረግበት የነበረው በሱ ነው። በዛ እንመርጣለን ማለት ነው። የ10000 ነው አሁንም እኛ ጋር በተወሰነ ደረጃ ችግር ያለው እሱንም ያው ወደ ሰዓት የመሄድ አይነት ነገር ነው ያለው። የመጨረሻ በዚህ ሳምንት ውስጥ የምናቃቸው ነገሮች አሉ እዛ እየተጻጻፈን ያለዳቸው ነገሮች ማለት ነው። ከዛ በተረፈ ለሁሉም ግልጽ የሆነ በሚፈልጉት ኢቨንት ላይ የመወዳደር መብት አላቸው። ከዛ ደግሞ ቴክኒካችንም ጠንካራ ነው። ቴክኒክም የሚያቀርቡ አሰልጣኞች የሚያቀርቡት ሀሳቦች ይኖራል። ከዛ ቴክኒክ ከዛ ለስራ አስፈጻሚ መጥቶ ለሀገርም ለአትሌቱም በሚጠቅም መልኩ ማንንም በማይጎዳ እሱን ለማድረግ ይሞከራል። ከዛ ውጪ አንዳንድ ጊዜ በተለይ ዓለም ዋንጫ ምናምን ሲሆን ብዙም ችግር ጭቅጭቅ የለም። ኦሎምፒክ ሲመጣ ግን በቃ ሁሉም ያው ይመለከተኛል የሚል ለመሄድ አሰልጣኙ ብዙ ሰው ነው ፍላጎት አለው። ያው ኦሎምፒክ ላይ ለማየት ሁሉም ይጓጓል ለመሰለፍም ጭምር ማለት ነው። ስለዚህ ኦሎምፒክ ላይ ነው እንጂ ብዙ ችግር የሚገጥመን እዚህኛው ላይ ያን ያክል እንደዚህ ችግር ይገጥመናል የሚል ግምት የለንም። ግን ግልጽ የሆነ አሰራር ለመስራት እንሞክራለን። እንደው ከአትሌቲክስ ብሔራዊ አሰልጣኞች ጋር በተገናኘ መፍረሱ ለውጤት ማጣት እንደ አንድ ምክንያት ይነሳል የሚሉ ባለሙያዎች እንደነበሩ እናስታውሳለንና ይሄንን የፈረሰውን ብሔራዊ ቡድን ከመመለስ አንጻርስ ምን ቁርጠኝነት አለ ኮማንደር አትሌት ስለሽ? እንግዲህ እኛ የምንሰራው ያው እኛም አንዱ ያው የኢትዮጵያ አትሌቲክስ ፌዴሬሽን ዓለም ላይ ካሉ ፌዴሬሽን እስከ 5 ድረስ ከአራተኛ አምስተኛ ላይ ያለ ፌዴሬሽን ነው። በጣም ጠንካራ ፌዴሬሽን ነው። ስልጠናዎች በተመለከተ አብዛኛው ስልጠናዎቻችን መስመር ያዙ ወይም ደግሞ ከላይ ናሽናል ቲም ደረጃ የሚሰጠው ስልጠናና ታች ፕሮጀክት ላይ የሚሰጠው ስልጠና አንድ ነው ብሎ ማለት አይቻልም። ብዙ ስራዎች መስራት እንዳለብን እንደ ስራ አስፈጻሚም ተነጋግረናል። የሱፐርቪዥን እና አሁን ወደ ክልሎች ተወርዶ ሱፐርቫይዝ ተደርጎ ከዛ የግብረ መልስ ስራ የመስራት ስራዎችን መስራት እንዳለብን ተወያይተናል። ከዛ ባለፈ ግን አሁን ብሔራዊ ቡድን የሚባለው ነገር
የመጨረሻ ውሳኔ ያው እዛ ላይ አልደረስንም ጥናቶች አሉ ለምሳሌ ከዚህ በፊት የተጠና ጥናት ነበር እና ዶክተር ዘሩ ያጠኑት ጥናት ነበር በአጠቃላይ ምን አይነት ስልጠና ይሰጥ በሚለው ላይ ማለት ነው አሁን እንደነ ኬንያ ስታስበው ኬንያዎች ካምፕ አላቸው በየማናጀሮቻቸው እንትን እየተደረጉ ኤልዶሬት የሚባል ከተማ አለ ኢተን የሚባል ከተማ አለ የተለያዩ ከተሞች አላቸው ሁሉም ከተሞች ላይ ካምፕ አላቸው እዛው ሰርተው መጨረሻ እንትን ላይ ወደ ውድድር ይሄዳሉ እኛ ጋር ደግሞ አብዛኛው አትሌት እዚህ ነው ያለው በማናጀር ያው በግሩፕ ነው እንትን የሚለውና የብሔራዊ ቡድንን እንግዲህ አንድ ላይ ተወሰኑት የሚፈልጉ አሉ የማይፈልጉ አሉ ሁለተኛ በጥናት አዲስ ጥናት የማስጠናት የሚፈልግ ነገር አለ በአጭር ጊዜ ግን የሚፈልገው በተለይ አጭር ርቀት በጣም ያስፈልጋል ብዬ አስባለሁ አጭር ርቀት ከ800 ሜትር ጀምሮ ማንም እየደገፋቸው አይደለም ድጋፍ ያስፈልጋቸዋል ብዬ አስባለሁ ከዛ በላይ ያሉት ግን ወይ በተወሰነ ደረጃ ከማናጀሮች ጋርም እንደዚህ እየሰሩ ነው ያሉት ወርታች ያለው ግን ጉዳት ላይ ነው ያለው የመጨረሻ ከጠቅላላ ጉባኤያችን ላይ አቅርበን እየተሰሩ ያሉ ስራዎች አሉ ጥናትም የተጀመረ ነገር አለ እሱን አድርገን ጠቅላላ ጉባኤ ላይ አቅርበን ጠቅላላ ጉባኤ በሚወስነው መሰረት ለማድረግ እንሞክራለን ማለት ነው ጥሩ እንግዲህ በተለይ አዲሱ ስራ አስፈጻሚ ወደ ስራ ከገባ ጊዜ አንስቶ እንግዲህ በተለይ በምርጫው ከተከናወነ በኋላ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበረ ቆይታ የ100 ቀን እቅድ ነድፋችሁ ስራዎች እየተሰሩ እንዳሉ አንስተልን ነበርና አሁን ላይ የነዚህ ስራዎች አጠቃላይ ሂደት ምን ይመስላል የሚለውን እንመልከት እቅዱና እየተሰሩ ያሉ ስራዎች ተጨባጭ ለውጦችን እናንሳ ኦኬ እንግዲህ እኛም ለመመረጥም እንት ስንል የመጀመሪያው ትልቁ ስፖርት አካባቢ የስፖርት ማህበረሰብ የሚፈልጉት ያ ፌዴሬሽን ሪፎርም ይፈልጋል ያ ሪፎርም መደረግ እንዳለበት እኛም እናምናለን ግን ጊዜ ይፈልጋል የሚል ነው ሪፎርም ተጠንቶ ጻድቆ ከ3 አመት በፊት ወደ ስራ ለማግባት ሳይችል ቀርቷል የባለፈው ስራ አስፈጻሚ በተለያዩ ምክንያቶች ያም ዶክመንት ቁጭ ብሎ ነው ያለው ፌዴሬሽናችንም በተወሰነ ደረጃ በውጭ አካል እንትን ተብሎ አንዱ ክፍተት ተብሎ የታየው ያንን ሪፎርም ማስተግበር አልተቻለም የሚል ነው እኔ ከዚህ በፊት ያው ፌዴሬሽን ውስጥ ነበርኩኝና ቢፒአር የሚባል በዛን ሰዓት እንደዚሁ ለውጥ ተብሎ አቶ አለባቸው ነበሩ ፌዴሬሽኑን የሚመሩት ወደዛ ሲገባ በጣም በቃ የሌለ ሙቭመንት ነው የተፈጠረው የሚፈልጋለ ማይፈልጋለ ያው የሚቀበለው የተወሰነ ሰው አለ የማይቀበለው በጣም ብዙ ሰው አለ እና ያ እንዳለ አቃለሁ ያው ስራ አስፈጻሚም ያቃል ስለዚህ ለዛ ቢያው ራሳችንን ለሚቀጥለው አመት ያዘጋጀን ያለነው ከዛ በተረፈ በ100 ቀን እቅዳችን ውስጥ እንዴ የኢትዮጵያ አትሌቲክስ ፌዴሬሽን አብዛኛው ነገሮቹ ተያያዥነት አላቸው ብዙ ውድድሮች አሉ ሀገር ውስጥ ብዙ ውድድሮች አሉ የውጪ ከቪዛ ጋር ተያይዞ ከማዞተሪያ ስፍራ ጋር ተያይዞ የራሳችን የለገጣፉ አለ ፌዴሬሽኑም አንዳንድ ሙሉ ለሙሉ ተረክበናል ማለት አንችልም አሁን በተወሰነ ደረጃ የሚቀሩ ነገሮች አሉ እየሞከርን ነው የ100 ቀን እቅዳችንን ሙሉ ለሙሉ ለመጨረስ በተወሰነ ነገር እየሞከርን ነው ግን ተያያዥነት አላቸው በዋናነት ምንድነው ያደረግነው ያሉ ስራዎች በሙሉ ተጠናክረው እንዲቀጥሉ በዛ ውስጥ ደግሞ ሪፎርማችንን በዋናነት ከኛ የሚጠበቀው የማድረግ ያሰልጣኞችን ስታንዳርድ ሌሎች ነገሮችንም ያሉትን ነገሮች በሙሉ የመስራት ከንብረት ጋርም ተያይዞ ብሔራዊ ሆቴል እዚህ ያለን እሱን ከማደስ ጋር ተያይዞ አዲስ የሚሰራም እዛው አለ እሱንም ስራዎች ጀምረናል በ3 ወር የሚያልቅ አይደለም ለምሳሌ ግንባታ ፍቃድ የማስፈቀድ ይሄው አሁን 3 ወር አካባቢ ልጆቻችን እዛ ያው መሬት አስተዳደር ተሄዱ ብዙ ነገሮች አሉ እዚህ ጅማሮች አሉ ግን 100 ያው በ3 ወር እቅዳችንን ሙሉ ለሙሉ ለማሳካት በተወሰነ ደረጃ የሚቀረን አለ ግን ስራዎች በጥሩ ሁኔታ እየሄዱ ነው ያሉት ጥሩ ሰዓታችን ገፍቷል ቢሆንም ግን በተወሰነ ደቂቃ አጠቃላይ 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የፊታችን ሚያዝያ 28 ጅማሮን አድርጎ ግንቦት 3 ይጠናቀቃልና ለአትሌቶች አጠቃላይ ደግሞ ለአትሌቲክስ አፍቃሪዎች ያሉትን መልእክት አጠር አድርገው በ30 ሰከንድ እሺ
ያው እንግዲህ ይሄ ውድድር ወይም የኢትዮጵያ ሻምፒዮና በጣም ደምቆ ድጋፍ ያደረጉልን ያሉ አካላቶች አሉ ደምቆ እንዲካሄድ በዋናነት ኢትዮ ቴሌኮም ነው እነሱን በጣም እናመሰግናለን ያው የነሱ ድጋፍ በጣም ትንቅሉ ነኛ ኮካኮላም እንደዚሁም ደግሞ ኦሮሚያ ባንክ እናንተም ኢቢሲም ባልተሟላ ሁኔታ ነው የረዳችሁን ያላችሁትና እናንተን ማመስገን ፈልጋለሁ እነሱም በጥሩ ሁኔታ እየተዘጋጁ ነው ያሉት ከዛ በተረፈ ዛ አካዳሚ አካባቢ ያለ ሰው መቶ ውድድራችንን እንዲያይ አትሌቶችም ደግሞ ከዚህ ቀደሙ ለክጃል ሜዳ ላይ እንደተደረገው ሁሉም አትሌቶችን እንዲያበረታታ አትሌቶችም ደግሞ የሚችሉትን ነገር ለህዝቡ ለራሳቸውም ለክለባቸውም ለማሳየት የራሳቸውን ጥረት ያደርጋሉ አሰልጣኞቻችንም ዳኞቻችንም አጠቃላይ እዛ አካባቢ ያሉት በሙሉ ለዚህ ውድድር የራሳችንን ዝግጅት ያደረገን ነው በተወሰነ ደረጃ ያው አዲስ አበባ ስቴዲየም አልቆሎ ቢሆን ኖሮ በጣም ምኞታችን ነበረ ባለማለቁና እዚህ ያው አካዳሚ በደንብ ያው ምቾት በሌለው ሁኔታ ላይ በማድረጋችን እንግዲህ ያው እሱን ያው ከኛ አቅም በላይ ነው በእኛ እንትን ይሆን አይደለም እኛ ምኞታችን ነው ግን እንግዲህ ምንም ይሁን ምን ማድረግ ለማስተካከል ያው በተወሰነ ደረጃ ሞክረናል አልተሳካም ወደፊት እንዳይደገም ያው በሚቀጥለው ስላለ ሌሎች ውድድሮችም ስላሉ እነሱ እንትን እንዳይሉ ያው ጥረት እናደርጋለን በአጠቃላይ ግን በዚህ አመት ብዙ ውድድሮች ለምሳሌ ፖሊስ ውድድር የምስራቅ አፍሪካ ፖሊስም ያው አትሌቲክሱን ምን መራው እኛ ነን ብዙ ውድድሮች ተካሂደዋል ጥሩ መነቃቃቶች አሉ እዚህ ጥሩ መነቃቃቶች አሉ ህዝቡም አትሌቱም ሁሉም ያው መጥቶ እንዲደግፈን እኛም የተቻለውን ነገር ደግሞ ለማድረግ ያው ጥረት እናደርጋለን ማለት ነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስን ጥሪያችንን አክብረ እዚህ ስቱዲዮ ድረስ መጥተ 54ኛውን የኢትዮጵያ አትሌቲክስ ሻምፒዮና እንዲሁም አትሌቲክስን የተመለከተ ሌሎች ጉዳዮች ላይ ሰፊ ውይይት ስላደረግን በተመልካቾች ስም ከልብ እናመሰግናለን እኔም ስለጋበዛችሁኝ አመሰግናለሁ ክቡራን ተመልካቾቻችን 54ኛውን የኢትዮጵያ አትሌቲክስ ሻምፒዮናና ሌሎች አትሌቲክስ ነክ ጉዳዮች ላይ ትኩረት አድርጎ ወደ እናንተ ሲደርስ የነበረው የኢቲቪ ስፖርት የዛሬ መሰናዷችን የተከታተላችሁትን ይመስል ነበር ስለተከታተላችሁን ከልብ እናመሰግናለን ስፖንሰራችን ኢትዮ ቴሌኮም ነበር እሱንም ከልብ ያመሰገነን እንሰናበታለን ውይይቱን እየመራው ተመስገን አለባቸው በማስፈጸሙ ግርማ በቀለ ከመላው ስቱዲዮ ባለሙያዎቻችን ጋር ቆይታ አድርገናል በያላችሁበት መልካም ጊዜ